ልጅየው ደፍረው በአባታቸው ቀብር ላይ ተገኝተዋል። የሞሳድን ዛቻ ችላ ብለው በሕፃናት ተከበው የታዩት ሙጅታባ ኻሜኒ ዓለምን አስደምመዋል። ከቴህራን የታየው ዓለምን አስደምመው በ10 ሚሊዮኖች የተገኙበት የአያቶላ ቀብር ስነስርዓት በዓለም መሪዎች ደምቆ የነበረ ቢሆንም ከወንድሞቹ ተለይቶ በሚስጥር የተገኘው የኢራኑ አዲሱ መሪ ሙጅታባ ኻሜኒ ጉዳይ ግን እጅግ አነጋጋሪ ሆኗል። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ እስከ ፍጻሜው። በሚሊዮኖች የሚቆጠሩ ህዝቦች ከዚህ ቀደም ታይቶ በማይታወቅ ከፍተኛ ሐዘን ስሜት ውስጥ ሆነው ወደ አደባባዮች በፈሰሱበት በኢራን ዋና ከተማ እጅግ በበረታውና በሚያቃጥለው የበጋ ወቅት ከፍተኛ ሙቀት ውስጥም ሆነው የአንድ ሰው አለመገኘት ግን በታሪካዊው የአዛዲ አደባባይ ላይ ከሚያስተጋባቸው ከፍተኛ የጩኸት ድምፅ በሰንደቅ ዓላማዎች ተሸፍነው ከቀረቡት የአስክሬን ሳጥኖች ወይም እንደ ባህር ሞልቶ ከፈሰሰው የሐዘንተኛው ህዝብ ማዕበል ይልቅ ዓለምን ማህበረሰብ ትኩረት በከፍተኛ ሁኔታ ስቧል። የኢስላማዊቷ ሪፐብሊክ በዘመናዊ ታሪክ ውስጥ ታይቶ የማይታወቅ እጅግ ግዙፍና ታላቅ የሆነ የመንግስት ሽኝትና የኑዛዜ ስነ ስርዓት ለተገደሉት የበላይ መሪ አያቶላ አሊ ኻሜኒ እያዘጋጀች ባለችበት በዚህ ሰዓት ላይ ተተኪያቸው የሆኑት ሙጅታባ ኻሜኒ ግን አሁንም ድረስ እንደ ጥላ የማይጨበጡ የማይታዩና እጅግ ምስጢራዊ አካል ሆነው ቀጥለዋል። ጺማቸው ማንነታቸውን ሙሉ በሙሉ ለመደበቅ አቅቶት በትምህርት ቤት ህፃናት መካከል በሚስጢርና በጥላ መልክ ለአፍታ ታይተዋል የሚሉ ተከታታይ መረጃዎች በዓለም ዙሪያ የሚገኙ የደህንነት የስለላና ብሎም የዲፕሎማሲ መስመሮች ውስጥ እጅግ ከፍተኛ የሆነ መነጋጋትን፣ ድንጋጤና የሀሳብ ማዕበልን ፈጥረዋል። ይህ በምንም መልኩ ተራ ወይም ልማዳዊ የመሪዎች ሽግግር አይደለም። ይህ ኢራን እጅግ አደገኛ በሆነ የገደል ጫፍ ላይ የቆመችበት ከአሜሪካና ከእስራኤል ጋር ለተከታታይ 4 ወራት ያህል ካደረገችው ጦርነት የተነሳ አካሏ በከፍተኛ ሁኔታ በቆሰለበትና ላለፉት 36 ረጅም ዓመታት የሀገሪቱ የሃይማኖትና የፖለቲካ የበላይነት መዋቅር መለኮታዊ ጥንካሬ ሲገነቡና ሲመሩ የነበሩትን መሪ የምትሰናበትበት የታሪክ ምዕራፍ ነው። በቴህራን ታሪካዊና ታዋቂ ጎዳናዎች ላይ ለብዙ ማይሎች ርቀት ተዘግተው የሚታዩ የሽኝት ሰልፎች በሚሊዮኖች የሚቆጠሩ ሰዎችን ወደ አደባባይ ስበዋል። ይህም ጥቁር ልብስ የለበሱ በከፍተኛ ሐዘን ደረታቸውን የሚደቁ በይፋ የሚያለቅሱና የወደቁትን የአያቶላ ምስሎችን በነጻነት የሚያወዛውዙ ታማኝ የሃይማኖት ተከታዮች የሰሩት ግዙፍ የሰው ማዕበል ነበር። ነገር ግን በዚህ እውነተኛ ስሜትና ሆን ተብሎ በተቀነባበረ የኃይል ማሳያ ትዕይንት መካከል የአዲሱ የበላይ መሪ ለመያዝ የሚያስቸግር መገኘት ከዋሽንግተን እስከ ቤጂንግ ባሉ የፖለቲካ ተንታኞች ዋነኛ መነጋገሪያ አጀንዳ ሆኖ ቀጥሏል። የመንግስት ብሔራዊ ቴሌቪዥን ጣቢያ የኻሜኒና ሌሎች ወንድ ልጆች ሙስጠፋ መሳይምን ጨምሮ መሱድ በቴህራን ሰፊው ኢማም ኻሜኒ ግራንድ ሞሳላ የሃይማኖት ግቢ ውስጥ በመስታወት በተሰሩ የአስክሬን ሳጥኖች ጀርባ ሆነው በታላቅ ሐዘንና በጸሎት ላይ ሲሳተፉ የሚያሳዩ ምስሎችን በቀጥታ አስተላልፈዋል። እዚያም ከበላይ መሪው አስክሬን ጎን በዚህ ግጭቱን በከፍተኛ ሁኔታ በለኮሰው የኢላማ ጥቃት ሰለባ የሆኑት የልጃቸው እንዲሁም የአማቻቸው የምራታቸውና የ14 ወር ዕድሜ ያላቸው የሴት ልጃቸው አስክሬኖች አብረው ተቀምጠው ይታያሉ። ፕሬዝዳንት መሱድ ፔዜሽኪያንና የፓርላማ አፈ ጉባኤው መሐመድ ባቂር ቃሊባፍ በዚህ ታላቅ ስነ ስርዓት ላይ የተገኙ ሲሆን ፊታቸው ላይ በከበባና እንዲሁም በከፍተኛ ኃላፊነት ስሜት ጭንቀትና በግልጽ ይነበብ ነበር። መሱድ ኻሜኒ የኢራን የማይበገር አጋርነት በሚያሳየው ታዋቂው የኬያፊ መሐረብ የፈሰሰውን እንባቸውን ሲጠርጉ በግልጽ ታይተዋል። ነገር ግን ሙጅታባ ቤት ገቡ። በይፋዊ ስርጭት በቪዲዮዎችና በፎቶግራፎች ላይ ምንም አይነት መልኩ ሊታዩ አልቻሉም። በሮይተርስ ዜና ወኪል መግለጫዎችና በአልጀዚራ የዜና ዘገባዎች ላይ ተንጸባረቁ የውጭ የስለላ ድርጅቶችም የሚስጥር ወሬዎች የሚጠቁሙትና እንደሚያመላክቱት ከሆነ ይህ የ56 ዓመቱ የሃይማኖት አባት በሽኝት ስነ ስርዓት ሂደት ወቅትም በአዛዲ አደባባይ አቅራቢያ ከሚገኙ የትምህርት ቤት ህፃናት ስብስብ ጋር ተቀላቅለው ለመደበቅ ሲሞክሩ ለአፍታ በቅጽበት ታይተው ነበር። ነገር ግን የእሳቸው ለየት ያለና የሚታወቅ ጺም ማንነታቸው ሙሉ በሙሉ ለመደበቅ ያደረጉትን ትልቅ ጥረት አጋልጦባቸዋል ይላል። ይህ በከፍተኛ ጦርነት ውስጥ ባለችው የኢራን የዓለምን ፖለቲካ ተንታኞች ቀልብን በእጅጉ የገዛና የማረከ ሁኔታ መሪው በጥላ ስር ሆነው ከእይታ ርቀው ስራቸውን የሚያከናውኑ መሆናቸውን የሚያሳይ መልኩ ትልቅ መልእክትና ምስልን ያስተላለፈ ሆኖ እንዲያልፍ ምክንያት ሆኗል።
የቀብሩ ስነ ስርዓት ስፋት ጥልቀትና ግዝፈት እጅግ አስገራሚ ሲሆን ይህም ሆን ተብሎ አስልቶ የተደረገ ተግባር ነው። የኢራን ባለስልጣናት እንደ አውሮፓውያን የዘመን ቀመርና ስሌት በ1989 የተካሄደውን የታላቁን የአብዮት መስራች የአያቶላ ሩሆላ ኻሜኒን የቀብር እንኳን ሙሉ በሙሉ የሚያስንቅ ብሎም የሚበልጥ በ6 ቀናት የሚፈጅ ረዥም ክብረ በዓል ማራቶን አዘጋጅተዋል። ከሰንበት ማለትም ከቀዳሚ ባለስልጣናት፣ ዲፕሎማቶች፣ የክብር እንግዶች ሽኝት እይታ ጀምሮ እስከ እሁድ የህዝብ የጋራ ጸሎትና የሰኞ እጅግ ታላቅ የቴህራን ጎዳና ላይ ጉዞ ድረስ ዝግጅቶቹ ህዝቡን በማንቀሳቀስና በማስተባበር ረገድ ፍጹም ከፍተኛ ጥበብና ስልት የታየባቸው ነበሩ። ሐዘንተኞች ወደ መካከለኛው ቴህራን በማዕበል በፈሰሱበት ወቅትም የከተማዋ የሜትሮ ባቡር ትራንስፖርት ስርዓት በአንድ ሌሊት ውስጥ ብቻ 7 ሚሊዮን ሰዎችን ጉዞ አድርጓል። በሀያሉ ሀገር ላይ ታላቅ ድል መቀናጀቱን የሚያውጁ ግዙፍ ሰንደቆችም የበቀልና የፍትህ ጥሪዎችን ከሚያስተጋቡ መፈክሮች ጋር ጎን ለጎን በከፍተኛ ሁኔታ ይውለበለቡ ነበር። ማክሰኞ ዕለት በሃይማኖት ትምህርት ማዕከል በሆነችው በቆሞ ከተማ ስነ ስርዓቱ የሚቀጥል ሲሆን ረቡዕ ዕለት አስክሬኑ በጎረቤት ሀገር የኢራቅ ወደሚገኙ የሺያ ቅዱሳን ቦታዎች ወደ ናጃፍና እንደዚሁም ከርበላ ከተሞች ከመጓዙ በፊት ሐሙስ ዕለት ለመጨረሻው የክብር ስነ ስርዓት ወደ ማሻሃድ ከተማ ይመለሳል። ይህ በጂኦፖለቲካዊ ደረጃ የተዘጋጀውና የተቀነባበረው ታላቁ የፖለቲካ ቲያትር ነው። በሚሊዮኖች የሚቆጠሩ ህዝቦች በነጻ ትራንስፖርት፣ የምግብና የማረፊያ አቅርቦት አማካይነት ከመላው ሀገሪቱ ተንቀሳቅሰዋል። የመንግስት ብሔራዊ መገናኛ ብዙሃን ይህን ሁኔታ በቅርብ በትኩረት ለሚከታተሉ የዓለም ማህበረሰብ የአንድነት፣ የጥንካሬና የጽናት ምስሎችን በስፋት ያስተላልፋሉ። ሆኖም ግን ከዚህ የተዋበ ትዕይንትና ምስል በስተጀርባ ትልቅ መሰነጣጠቅ፣ ስብራትና ስጋት ይታያል። የአያቶላ ኻሜኒ ህይወት የቀጠፈው ጦርነት የኢራን መሰረተ ልማት በከፍተኛ ሁኔታ ያውድሟል፣ ሀገራዊ ኢኮኖሚዋን አዳክሟል፣ እንዲሁም በከፍተኛ አመራር ከበባን እንዲቀንስ አድርጓል። ለቀብር ስነ ስርዓቱ መከበር ሲባል ለአፍታ የተቋረጠው ከዋሽንግተን ጋር የሚደረጉት የተኩስ አቁም ድርድሮች አሁን ድረስ ባልታወቀና አሳሳቢ ሁኔታ ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕም ይህን ድርድር እንደገና ሊቀጥል ወደሚችል ፍንጭ የሰጡ ሲሆን ዲፕሎማሲውና ንግግሩ ካሸነፈ ለኢራን እጅግ ከፍተኛ የሆነ የኢኮኖሚ ጥቅም እንደሚገኝበት በግልጽ ተጠቁሟል። በሀገሪቱ የባህል ሚኒስቴር ጥብቅ መመሪያዎችና ቁጥጥሮች ስር የሚሰሩ የውጭ መገናኛ ብዙሃን የበረታውን ስሜት ይዘግባሉ። ህዝቡ ለአሜሪካ ሞት ይሁን እያለ በከፍተኛ ድምፅ ሲጮህ የትራምፕና የእስራኤል መሪዎች ምስሎች፣ ምልክቶችና አሻንጉሊቶች በጎዳናዎች ላይ በእሳት ሲቃጠሉ በግልጽ ይታያል። የዓለምን ትኩረት መሳብን ለመረዳት በመጀመሪያ የሙጅታባን ወደ ስልጣን የመውጣት ጉዞ በጥልቀት መመርመር ያስፈልጋል። እንደ አውሮፓውያን የዘመን ስሌትና ቀመር በ1969 በማሻሃድ ከተማ የተወለዱት ሙጅታባ ሰኢድ ኻሜኒ ከ6 ልጆች መካከል ሁለተኛ ወንድ ልጅ ናቸው። በትምህርት ዕድሜያቸው በቴህራን የሚገኙ ታዋቂው የአላዊ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን የተከታተሉ ሲሆን በኋላም በቆሞ ከተማ የሚገኙ ታዋቂ የሃይማኖት ተቋማት ሴሚናሪዎች ውስጥም ከፍተኛ የሃይማኖት ትምህርታቸውን አጠናክረዋል። በጉርምስና ዕድሜና ዘመናቸው በኢራንና በኢራቅ መካከል በተቀሰቀሰው ከባድ ጦርነት ወቅትም በወታደራዊ ዘርፍ ውስጥ ለአጭር ጊዜ አገልግለዋል። ላለፉት አያሌ አስርት ዓመታት ህዝባዊ ማንነትን ሲገነቡ የኖሩት ከአባታቸው በተለየ መልኩም ሙጅታባ ግን ሁልጊዜ ሚስጥራዊ በሆነ ድባብ ውስጥ ማንነታቸውን ማሳደግና ማጠናከርን መርጠዋል። ለብዙ ዓመታት በበላይ መሪው ልዩ ቢሮ ውስጥ እንደ ዋና በር ጠባቂ የመረጃ ፍሰት ተቆጣጣሪ ሆነው ያገለገሉ ሲሆን በዚህ ሂደት ውስጥም ከኢስላማዊ አብዮታዊ ጠባቂ ጦርና እጅግ በጣም አክራሪና ጠንካራ አቋም ካላቸው የሃይማኖት አባቶች ጋር ጠንካራ የማይበገር ጥምረትን ፈጥረዋል። በቴህራን በኩል በተደጋጋሚ የተካሄደ ቢሆንም እንደ አውሮፓውያን የዘመን ቀመር በ2005ና 2009 በተካሄዱ ሀገራዊ ምርጫዎች ላይ በከፍተኛ ተጽዕኖ ማሳደር ስራቸውን በመስራትና ህዝባዊ ተቃውሞ ሰልፎችን በኃይል በመጨቆን ረገድ እጃቸው እንዳለበት የሚገልጹ ከባድ ክሶች ከየአቅጣጫው ይቀርቡባቸዋል። ለበላይ መሪነት በባህላዊና በህጋዊ መንገድ የሚጠበቀው ከፍተኛ የሃይማኖት ማዕረግ የአያቶላነት ደረጃ የሌላቸው ቢሆንም በጦርነት ምክንያት የተፈጠረው አስገዳጅና አስቸኳይ ሁኔታ ግን ወደ ስልጣን የመውጣት ጉዟቸውን በከፍተኛ ሁኔታ አፋጥኖታል። አባታቸው ከዚህ ዓለም በሞት በተለዩ በጥቂት ቀናት ውስጥም የኢራን ሶስተኛ የበላይ መሪ ሆነው የተሾሙ ሲሆን ይህ አካሄድ የንጉሳዊ አገዛዝን በመቃወም ከተቀሰቀሰው አብዮት በተወለደችው ሪፐብሊክ ውስጥም የቤተሰብ ውርስ ወይም ደግሞ የዘር ግንድ ስልጣን ሽግግር ነው በማለት በነቀፌታ አቅራቢዎች ዘንድ ከፍተኛ ውግዘት ደርሶበታል። ስለ እርሳቸው የሚታወቁ መረጃዎች እጅግ በጣም ጥቂት እና ውስን ናቸው። ጥቂት የማይባሉ ይፋዊ ፎቶግራፎች፣ ምንም አይነት ታላቅ ህዝባዊ ንግግሮች የሉም። ይህ ሆነ ተብሎ የተመረጠው ዝቅተኛና ድብቅ የህይወት ታሪክ ከበላይ መሪነት ከሚጠይቀው ከፍተኛ የህዝብ እይታና እንዲሁም ታጋይነት ጋር በፍጹም የሚቃረን ነው።
ከቅርብ ውስጥ ከበባቸው የሚወጡ መረጃዎች እንደሚጠቁሙትና እንደሚያመላክቱት ከሆነ ደግሞ ባለፈው የካቲት በተሰነዘረው የአየር ጥቃት ምክንያት የፊት ላቸው ክፍል ላይ መበላሸት ብሎም በእግር ላይ ከፍተኛ የስሜት መጎዳትን ጨምሮ በእሳቸው ላይ ከባድ የአካል ጉዳት ደርሶባቸዋል። የህዝባዊ መልእክታቸውን በይፋ ማሳየት እጅግ አደገኛና ለአደጋ የሚያጋልጥ እንዲሆን አድርጎታል። የእስራኤል ዛቻና ማስፈራሪያዎች አሁንም ድረስ በከፍተኛ ሁኔታ ያንዣብባሉ። የስለላ መረጃዎች እንደሚያመላክቱት ከሆነ እሳቸውን የማደንና የመግደል ንቁ የሆኑ እቅዶች አሉ። ይህ ሁኔታ በቀብር ስነ ስርዓቱ ላይ በትምህርት ቤት ህፃናት መካከል ተቀላቅሎ የመደበቅ ስልትም ጥቅም ላይ መዋሉን የሚገልጹ መረጃዎች እውነት ከሆኑ ትልቅ ማብራሪያ ይሰጣል። ይህም ደግሞ በግልጽ እይታ ውስጥ የሚደረግ እጅግ ከፍተኛ የሆነ አደጋ ያለበት የድመትና የአይጥ ጨዋታ ሆኖ እንዲቀጥልም ያስገድደዋል ባዮች ናቸው ብዙዎች። ሙጅታባ ኻሜኒ የፍትህ አካላት መሪ የሆኑትን ጎሊም ሆይሴን ሞህሴን ኤጂኤን በድጋሚ መሾማቸው በአክራሪዎችና በጠንካራ አቋም አራማጆች ቁጥጥር ስር ያለውን የቀጣይነት ጉዞ በግልጽ የሚያሳይ ምልክት ነው። የእሳቸው ተጽዕኖ የክብር ማዕረጉን ከማግኘታቸው ከረዥም ጊዜ በፊት የነበረ ሲሆን የሃይማኖት፣ ወታደራዊና የስለላ ዘርፎችን በሚያስተሳስሩ ሰፊ መረቦች አማካይነት ስልጣናቸውን ሲያነጻጽሩ ቆይተዋል። የበላይ መሪው በውጭ ፖሊሲ፣ በወታደራዊና በፍትህ አካላት ላይ ፍጹም ብሎም የመጨረሻ ስልጣን ባለው በዚህ የፖለቲካ ስርዓት ውስጥም የእሳቸው ከጥላ በስተጀርባ ያለው አገዛዝ በከፍተኛ ቀውስ ውስጥ ውሳኔ አሰጣጥን በተመለከተ ጥልቅና አሳሳቢ የሆኑ ጥያቄዎችን ያነሳል። ዓለም በአሁኑ ወቅት ላይ በአድናቆትና በትኩረት እየተመለከተችው ነው። በዋሽንግተን የሚገኙ ተንታኞች ይህ ሁኔታ በኒውክሌር ውይይቶች ላይ ሊኖር የሚችለውን ተጽዕኖ በጥልቀት እየመረመሩ ነው። ትራምፕ በዲፕሎማሲው ሂደት ላይ ያደረጉት ጊዜያዊ ማቆም የቀብሩን ከባድ ሚዛን የሚያሳይ ቢሆንም አሁን ድረስ ግን ትልቅ የማስገደጃ ካርድ እንዳለ ፍንጭ ይሰጣል። የአውሮፓ ሀገራት ዋና ከተሞችም ስለ ሀገሪቱ መረጋጋት ስጋታቸውን እየገለጹ ሲሆን የባህረ ሰላጤው ሀገራት ደግሞ በተላላኪ ኃይሎች እንቅስቃሴ ላይ ሊመጡ የሚችሉትን ለውጦች በማስላት ላይ ናቸው። የቴህራን የቅርብ አጋሮች የሆኑት ቻይናና ራሽያ ከኻሜኒ በኋላ የሚፈጠረው አዲስ ስርዓት ውስጥም ሊገኙ የሚችሉ መልካም አጋጣሚዎችን በቅርብ እየተከታተሉ ነው። የሙጅታባ ኻሜኒ አለመታየትና ሚስጥራዊ መሆን ብዙዎችን አስገርመዋል። ለስለላና ግልጽ የሆነ ስልጣን ሽግግር ይደረጋል ተብሎ ይጠበቅ የነበረው ግምት አሁን ካለው ተጨባጭ እውነታ ጋር ተጋጭቷል። የስለላ ግምገሞች እንደሚያመላክቱት ከሆነ እሳቸው ደህንነታቸው በተጠበቁ ስውር ቦታዎች ሆነው መመሪያዎችን እየሰጡ ሲሆን ቁልፍ ሰዎችን በድጋሚ መሾም የአባታቸውን ዘመን የገለጸውን ጠንካራና ግትር አቋም እያስቀጠሉ ይገኛሉ። ይህም ለጸረ ኢምፔሪያሊዝም የመቋቋም ጥምረት የሚደረገውን ድጋፍ፣ ለእስራኤል ያለውን ፍጹም ተቃውሞና የኒውክሌር ግልጽነት ማጣትን ይጨምራል። ሆኖም ግን ስለ ውስጣዊ ክፍፍሎች የሚወሩ ሚስጥራዊ ወሬዎች አሁንም ቀጥለዋል። ለውጥ ፈላጊዎች በአክራሪዎች ላይ እንዲሁም የእስላማዊ አብዮት ጠባቂ ጦር ተጽዕኖ በባህላዊ ሃይማኖት አባቶች ላይ ያላቸው ፉክክር አይሏል። በቀብሩ ላይ የሚያስተጋባው የጸረ ትራምፕ ንግግር ስርዓቱን አለመበገርና እምቢተኝነት ያሳያሉ። በሚሊዮኖች የሚቆጠሩ ህዝቦች በጎዳና ላይ ወጥተው መጓዛቸው የስርዓቱን መቋቋም አቅም የሚያሳይ ቢሆንም የሙጅታባ በጥላ ስር የመሆን ሚና ግን የተወሰኑ ተጋላጭነት እንዳለ ይጠቁማል። ለመሆኑ ከቀብር ስነ ስርዓቱ በኋላ እሳቸው ይበልጥ ጠንክረው ይወጣሉ ወይስ ደግሞ ይህ የተራዘመው ሚስጥራዊነት ስልጣናቸውና ተሰሚነታቸውን በሂደት ያዳክመዋል? ይህ ጊዜ የሚፈታው ይሆናል። እኛ ግን የዛሬን እዚህ ጋር አበቃን።